በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር አምላካችን ጸጋውና ሰላሙ የፍቅርና የምሕረት እናት የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን መላእክት የጻድቃንና የሰማዕታት ሁሉ ረድኤትና በረከታቸው ከሁላችን ጋር ይሁን። ውድና የተከበራቸው የፍኖተ ኤማሁስ ቤተሰቦች እንደምን ሰነበታቸው? እንደምን ሳላቸው? አምላካችን ቅዱስ እግዚአብሔር ስለ ሕይወታችን ስለ አባታዊ ጥበቃውና ስለ በጎነቱ ሁሉ ስሙ ለዘላለም የተመሰገነ ይሁን። እነሆ ሁላችንም በጾም በጸሎትና በሱባኤ ላይ እንገኛለን። እንኳን ለነሐሴ 4 ቀን የጾመ ፍልሰታ ሱባኤ በሰላምና በጤና ደረሳቸው አደረሰን። አምላካችን ቅዱስ እግዚአብሔር ጾማችንን ጸሎታችንን ይቀበልልን፣ የሕይወትና የበረከትም ጾም ያድርግልን። ዛሬ በዝግጅታችን መንፈሳችንን የሚያንጽ በረከትን የሚያስገኝ ሁለት ታላቅ መንፈሳዊ ማዕዶችን ይዘንላችሁ ቀርበናል። የመጀመሪያው በዕለቱ በቤተ ክርስቲያናችን የምናስባቸውን የነሐሴ 4 ቀን የስንክሳር ታሪክና የቅዱሳኑን በረከት ሲሆን፣ ሁለተኛው ደግሞ በዚህ የተቀደሰ የሱባኤ ወቅት የእናታችንን ረድኤት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። በአንድነት የምንካፈልበት ታላቅ የጸሎትና የመንፈሳዊ ትምህርት ጊዜ ይሆናል። ይህን ቪዲዮ እስከ መጨረሻው በመከታተል የፍልሰታን በረከትና የእናታችንን አማላጅነት እንድትካፈሉ በፍቅር እንጋብዛችኋለን። ይህን መንፈሳዊ ማዕድ ለሌሎች ወንድም እህቶችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። ውድ የፍኖተ ኤማሁስ ቤተሰቦች፣ የጻድቅ መታሰቢያ ለበረከት ነው እንደሚለው መጽሐፍ በዛሬው ዕለት ቤተ ክርስቲያናችን የምታስባቸውን የቅዱሳን አበውና እናቶቻችንን አምላክ ያከበራቸውን ድንቅ ሥራን እያሰቡ በረከትን ለመቀበል ልቦናችንን ለቃሉ እያዘጋጀን ወደ ዕለቱ ስንክሳር ንባብ በአንድነት እንለፍ። ነሐሴ 4 በዚች ቀን ከዳዊት ዘር የሆነ የአካዝ ልጅ ሕዝቅያስ ንጉሥ አረፈ። ከጻድቁ ንጉሥ ከዳዊት በኋላ እንደ ሕዝቅያስ ያለ በእስራኤል ውስጥ አልተሾመም። ከዚህ ጻድቅ ንጉሥ በቀር ሁሉም ጣዖትን አምልከዋልና መሠዊያም ሰርተዋልና። እርሱም በነገሠ ጊዜ ጣዖታትን ሰበረ፣ መሠዊያቸውንም አፈረሰ፣ ከነሐስ የተሠራውንም እባብ ቆራረጠ። የእስራኤል ልጆች አምልከውት ነበርና እግዚአብሔርም ዘመነ መንግሥቱን እጅግ አሳመረለት፣ በጎ ነገርንም ሁሉ ሰጠው። ሕዝቅያስም በነገሠ በ14ኛው ዘመን የፋርስ ንጉሥ ሰናክሬም መጥቶ ኢየሩሳሌምን ከበባት። ይህም ሰናክሬም በዘመኑ እንደ እርሱ ያለ የሌለ ኃይለኛ ብርቱ፣ የምድር ነገሥታትም ሁሉ የፈሩትና የታዘዙለትም ነው። ሕዝቅያስም ከእርሱ ግርማ የተነሣ ፈርቶ ሀገሩን እንዳያጠፋ ብዙ ወርቅና ብር እጅ መንሻም ላከለት። ሰናክሬምም ደስ ብሎት ምንም አልተቀበለም። በእርሱ ላይና በልዑል እግዚአብሔር ላይ ተቆጥቶ እግዚአብሔር ከኔ እጅ ሊያድናችሁ አይችልም በማለት የስድብን ቃል ላከ እንጂ። ሁለተኛም በልዑል ስም ላይ ስድብና ቁጣ የተጻፈበትን ደብዳቤ ላከ። ሕዝቅያስም በሰማ ጊዜ ወደ እግዚአብሔር ቤት ገብቶ አለቀሰ። ልብሱንም ቀዶ ማቅ ለበሰ። እንዲህም ብሎ ጸለየ። አቤቱ የእስራኤል አምላክ በኪሩቤል ላይ የምትቀመጥ አንተም ብቻህን በዓለም መንግሥታት ላይ ንጉሥ የሆንክ አንተም ሰማይና ምድርን የፈጠርክ ልመናዬን አድምጥ፣ ዐይኖችህን ገልጠ ተመልከት። ሕያው እግዚአብሔር አንተን እያቃለለ ሰናክሬም የላከውን ቃሉን ስማ። ከዚህም በኋላ ንጉሥ ሕዝቅያስ የፋርስ ንጉሥ ሰናክሬም የተናገረውን እንዲነግሩትና ስለ እርሱና ስለ ሕዝቡ ይጸልይ ዘንድ ወደ ኢሳይያስ መልእክተኞችን ላከ። ኢሳይያስም ከእግዚአብሔር ቃልን ተቀብሎ እንዲህ ብሎ መለሰለት። ልብህን አጽና፣ አትፍራ። በዓለሙ ሁሉ እንደ እርሱ ያለ ያልተሰማ እጹብ ድንቅ የሆነ ሥራ በሰናክሬም ላይ ሊሠራ
እግዚአብሔር አለውና። ከዚህም በኋላ እግዚአብሔር የላከው መልአክ መጥቶ ከፋርስ ሰራዊት 185,000 ሰዎችን ገደለ። የለኪሶም ሰዎች ሲነጋ በተነሱም ጊዜ የሞቱትን ሰዎች ሬሳ ሁሉ አገኙ። የተረፉትም ከንጉሣቸው ጋር ሸሽተው ነነዌ አገር ገቡ። ሰናክሬምም ሊጸልይ ወደ ጣዖት ቤት በገባ ጊዜ ልጆቹ አድራማሌክና ሶርሶር በሰይፍ መትተው ገደሉት። ሕዝቅያስም ከሰናክሬም እጅ ድኖ የተመሰገነ እግዚአብሔርን አመሰገነው። በዚያም ወራት ሕዝቅያስ ታመመ፣ ለሞትም ደረሰ። የአሞጽ ልጅ ኢሳይያስም ወደ እርሱ መጥቶ እንዲህ አለ፣ ትሞታለህ እንጂ አትድንምና ቤትህን ሥራ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ። እያመሰገነውም እንዲህ አለ፣ አቤቱ በቀና ልቡና በእውነት ሥራ በፊት ጸንቼ እንደኖርኩ ፈቃድህንም እንደፈጸሙ አስብ። ብሎም ሕዝቅያስ ፈጽሞ ጽኑ ለቅሶን አለቀሰ። ኢሳይያስም ወደ መካከለኛው አጸድ ደረሰ። እግዚአብሔርም እንዲህ ብሎ ተናገረው፣ ሂደህ ለወገኖቼ ንጉሥ ለሕዝቅያስ የአባትህ የዳዊት ፈጣሪ እግዚአብሔር እንዲህ አለ በለው፣ ጸሎትህን ሰማው፣ እንባህንም አየው። እነሆ እኔ አድንሃለሁ። እስከ 3 ቀንም ወደ እግዚአብሔር ቤት ትመጣለህ። በዘመኖችህም ላይ 15 ዓመት ጨምሬልሃለሁ። ከፋርስ ንጉሥ እጅም አድንሃለሁ። ይህችንም ሀገር ስለ እኔና ስለ ባለሟሊ ዳዊት አጽንቼ እጠብቃለሁ። ሕዝቅያስም ኢሳይያስን እንዲህ አለው፣ እግዚአብሔር እንደሚያድነኝና እስከ 3 ቀን ወደ እግዚአብሔር ቤት ለመውጣት ምልክቱ ምንድን ነው? ኢሳይያስም እንዲህ አለው፣ የተናገረውን ቃል ያደርግ ዘንድ ከእግዚአብሔር የተገኘ ምልክቱ ይህ ነው። እነሆ ጥላው ወደ 10ኛው እርከን ይወርዳል። ወደ 10ኛው እርከን ቢመለስ ምልክቱ ይህ ነው። ሕዝቅያስም እንዲህ አይደለም፣ የጥላው ወደ 10ኛ እርከን መመለስ ቀላል ነው። መመለስ ከሆነ ፀሐይ ወደ 10ኛው እርከን ይመለስ አለ። ኢሳይያስም ወደ እግዚአብሔር ጮኸ፣ ፀሐይም 10ሩን እርከን ተመለሰ። ሕዝቅያስንም የምድር ነገሥታት ሁሉ ፈሩት፣ እጅ መንሻም አገቡለት፣ የእግዚአብሔር ኃይል ከእርሱ ጋር እንዳለ አውቀዋልና። በመንበረ መንግሥቱም 29 ዓመት ነግሶ ኖረ። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን የከበሩ ዳዊትና ወንድሞቹ ከግብፅ ደቡብ ስንካር ከሚባል ሀገር ፊልጶስም በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን እንደ በግ የፀጉር ልብስ ለብሶ በበረሃ የሚኖር አባ ማቴዎስ አረፈ። እርሱም መርምህናምን ያሳመነው ሳራንም ከለምጿ ያነጻት ነው። በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የተወደዳቸው የአምላካችን የእግዚአብሔር ልጆች የዕለቱን ስንክሳር ሰምተን በቅዱሳኑን በረከት እንደተካፈልን ሁሉ አሁን ደግሞ ወደ ተዘጋጀው ሁለተኛውና ታላቁ መንፈሳዊ ማዕዳችን እናመራለን። ይኸውም በዚህ የተቀደሰ የሱባኤ ወቅት የእናታችንን አማላጅነትና የልጇን ምሕረት የምንለምንበት ልዩ የፍልሰታ ለማርያም ድንቅና ታምረኛ ጸሎት ነው። ስምሽን የሚጠራ መታሰቢያሽን የሚያደርግ ሁሉ የተባረከ ይሁን። የተከፉት መጽናኛ፣ የችግረኞች ተስፋ ቅድስት ድንግል ማርያም ሆይ በዚህ ጾም የተሰበርን ልባችንን አጽናኚ፣ የጠፋብንን ተስፋን መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመታውን በችግር በበሽታና በኃጢአት ምክንያት የተሰበረውን ልባችንን ይዘን በደጅሽ ወድቀናል። የዓለም ሁሉ ተስፋና ብርሃን የሆነውን አምላካችንን ያቀፍሽ እናታችን ነሽና የልባችንን ስብራት ቁስልም ተመልከችልን። እናታችን ሆይ በሕይወታችን ውጣ ውረድ ምክንያት የተሰበረውን ልባችንን በፍቅርሽ ዳስሽ አጽናኝልን። በፈተና ብዛት በልባችን ውስጥ የጠፋብን የጨለመብንና የደከመውን ተስፋችንን በምልጃሽ እንደገና መልሽልን።
እመቤታችን ሆይ የተሰበረውን ልባችንን ጠግኚው። በሐዘን በብቸኝነትና በጭንቀት የተሰበረውን መንፈሳችንን በእናታዊ እቅፍሽ አጽናኘው። በልጅሽ በኢየሱስ ክርስቶስ ምሕረት እውነተኛ ዕረፍትንም ስጪን። ማርያም ሆይ የጠፋብንን ተስፋን አድሽልን። ሁሉም አልቋል፣ መንገድ ተዘጋብኝ ብለን ተስፋ በቆረጥንበት ቦታ ሁሉ የእውነተኛ ተስፋና የመዳን ብርሃን ሆነሽ መንገዳችንን አብሪልን። እናታችን ሆይ የሐዘናችንን እንባ አብሺልን። በሰው ሀገር በሕመም አልጋ ወይም በልዩ ልዩ መከራ ውስጥ ሆነው የሚሰቃዩትን ሁሉ በፍልሰታሽ በረከት ጎብኛቸው። በቅዱስ ስምሽ መጽናናትን አውርጅላቸው። ማርያም ሆይ በጾማችን መንፈሳዊ ኃይልን ስጪን። ይህ የፍልሰታ ጾም የልባችንን ስብራት የሚጠገንበት፣ የጠፋው ተስፋችን የሚመለስበትና በልጅሽ ፍቅር አዲስ ሕይወት የምናገኝበት ያድርግልን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በተሰበረ ልብ ሆኖ ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ መጽናናትሽም አይለየን። እመቤታችን ሆይ ለደከመው መንፈሳችን ጥንካሬ ሁኚ። የተሰበረ ልባችንን አጽናንትሽ የጠፋውን ተስፋችንን መልሽልን። የቅድስና መሠረት የብርሃን እናት ቅድስት ድንግል ማርያም ሆይ ልባችንን ወደ እግዚአብሔር መልሽልን። በዚህ በተቀደሰው የጾመ ፍልሰታ ወቅት አእምሮአችን በዓለም ሐሳብና ጭንቀት ሲበታተን፣ ልባችንም በዓለማዊ ፍላጎትና ከንቱ ውበትም ሲሳብ ተክዘን በፊትሽ ወድቀናል። የዓለምን ፈተናና መከራ ድል የነሳው የሕይወት እንጀራ የሆነው ልጅሽን ያቀፍሽ እናታችን ነሽና የተከፋፈለውንና የደከመውን ልባችንን እይልን። እናታችን ሆይ ልባችንን ከዓለማዊ ከንቱነት፣ ከኀጢአት መስህብና ከከንቱ ጭንቀት አርቂልን። በፍልሰታሽ በረከት ልባችንን ሙሉ በሙሉ ወደ ፈጣሪያችን ወደ እግዚአብሔር መልሽልን። እመቤታችን ሆይ የመንፈስ ቅድስናን ስጪን። በየዕለቱ ከምናየው ከምንሰማውና ከምናስበው ዓለማዊ ነገር አእምሮአችንን አጥሪልን። ወደ እግዚአብሔር የሚያቀርበንን የጸሎት የጾምና የጽድቅ ፍላጎት በልባችን አብዢ። እመቤታችን ሆይ የተሰበረና የተዋረደ ልብን ስጪን። የዓለም ትዕቢትና ከንቱ ፍላጎት ከልባችን ይውጣ። በልጅሽ ፊት በትሕትና በንስሐና በፍቅር እንድንመላለስ እናታዊ እጅሽን ዘርጊልን። እመቤታችን ሆይ የእግዚአብሔርን ፍቅር በልባችን አልብሺው። ነፍሳችን ለምድራዊ ነገር ብቻ ከመጨነቅ ወጥታ የሰማያዊውን መንግሥትና የእግዚአብሔርን ጽድቅ ብቻ እንድትናፍቅ በጸሎትሽ ደግፊን። እመቤታችን ሆይ ይህ የፍልሰታ ጾም የሥጋ ረሃብ ብቻ ሳይሆን ነፍሳችን ከኀጢአት ተለይታ ከፈጣሪዋ ጋር የምትታረቅበትና የምትገናኝበት እውነተኛ የመንፈስ ጾም እንዲሆንልን በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺን ተስፋ አድርጎ ወደ ልጅሽ የመጣ አይጠፋም፣ ልቡን ለአንቺ የሰጠ ከእውነት መንገድ አይወጣም። በዚህ በተቀደሰ ወቅት በልጅሽ ታምነን ደጅሽን እንጠናለን። እመቤታችን ሆይ አእምሮአችንን አድሺው፣ ልባችንንም ፈጽሞ ወደ እግዚአብሔር መልሽልን። የፍቅርና የምሕረት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ የሚጠሉንን እንድንወድ የሚበድሉንንም እንድንምር አንቺ አግዥን። በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ድካምና የልባችንን ጥበት አውቀን በደጅሽ ወድቀናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ ብሎ አስተምሮናል። ነገር ግን እኛ ደካሞች ነንና የሚወዱንን መውደድ እንጂ የሚጠሉንን መውደድ፣ የበደሉንን መማር ከብዶናል። እናታዊ ገዛሽንም እንሻለን። እናታችን ሆይ የሥጋችንን የትዕቢታችንን ፈቃድ አንሽልን። የሚጠሉንን በፍቅር እንድናቀፍ የሚበድሉንንም ከልብ እንድንምርና ይቅር እንድንል በልጅሽ በኢየሱስ ክርስቶስ ፊት በምልጃሽ አግዥን። ማርያም ሆይ የጠላቶቻችንን ክፋት በፍቅር እንድንመልስ አቅም ሁኚን። ለሚጠሉን ለሚያሳድዱን ሰዎች
በክፉ ምትክ ክፉን ከመመለስ ይልቅ በጸሎትና በመልካም ነገር እንድናሸንፋቸው እናታዊ እጅሽን ዘርጊልን። ማርያም ሆይ የመራራቅንና የጥልን ግድግዳ አፍርሽልን። በልባችን ውስጥ ለሰዎች ያዘጋጀነውን የጽናት የቅሬታና የቁጣ አጥር አፍርሰሽ በምትኩ የእውነተኛ ፍቅርና የመቻቻልን መንገድ ክፈችልን። ድንግል ሆይ የይቅርታን ታላቅነት አስተምሪን። ሰዎችን ይቅር ማለት የእኛን ነፍስ ከእስራት እንደሚያወጣ ልባችንንም በሰማያዊ ሰላም እንደሚሞላ ተረድተን የበደሉንን ሁሉ በፍጹም ልብ እንድንምር አግዢን። የየዋሃን እናት የንስሐ መምሪያ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የሥጋችንን ፈቃድ አሸንፈን ከኀጢአት ዕድፍም ነፃ ወጥተን በልጅሽ ፊት በቅድስና ለመቆም በደጅሽ ወድቀናል። ጾማችን በምግብ መከልከል ብቻ እንዳይቀር በውስጣችን የእውነተኛ መንፈሳዊ ሕይወት ፍሬዎች እንዲያብቡ እናታዊ ረድኤትሽን እንሻለን። እናታችን ሆይ የዚህ የተቀደሰ ጾማችን ፍሬም በቃላትና በውጭም ቅርጽ ብቻ የሚታይ ሳይሆን እውነተኛ የንስሐ የፍቅርና የትሕትና ፍሬ ይሆን ዘንድ በምልጃሽ አግዢን። ማርያም ሆይ የእውነተኛ ንስሐን ልብ ስጪን። በኀጢአታችን ተጸጽተን በልጅሽ ፊት አልቅሰንና ተናዘን ነፃ እንድንወጣ አግዢን። የድሮውን ክፉ ልማዳችንን ትተን በአዲስ ሕይወት እንድንመላለስ በጸሎትሽ ደግፊን። ድንግል ሆይ የእውነተኛ ፍቅርን ጸጋ አብዢልን። በልባችን ያለውን የክፋት የቅናትና የውሸት ደመና ርቀሽ ወንድሞቻችንን እህቶቻችንን ያለምንም ቅድመ ሁኔታ በፍቅር እንድንወድና በይቅርታም እንድናልፍ እጃችንን ያዢ። ማርያም ሆይ በትሕትና እንድንመላለስ አቅም ሆኚን። የትዕቢት የኔ ያውቃለሁና የትዕቢት መንፈስ ከልባችን ይውጣ። እንዳንቺ ትሕትናን ለብሰን ዝቅ ብለን ሌሎችን እንድናገለግል በፈጣሪያችንም ፊት እንድንታዘዝ ታዘንም እንድንኖር አግዢን። ማርያም ሆይ የፍልሰታሽን ጾም ስንፈጽም በሰውነታችን ላይ የበረከትሽን በነፍሳችን ላይ ደግሞ የጽድቅሽን ፍሬ እያየን እንድንደሰት በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ በአንቺ ምልጃና ጸሎት ታምነን ያቀረብነውን ይህንን አቤቱታ ልጅሽ ኢየሱስ ክርስቶስ ይቀበልን ዘንድ አትለየን። እመቤታችን ሆይ የጾማችንን ፍሬ ባርኪልን። በንስሐ በፍቅርና በትሕትና እንድንበለጽግ በምልጃሽም አግዢን። የቅዱሳን እናት የብርሃን መውጫ የእናቶች ሁሉ እመቤት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው በጾመ ፍልሰታ ወቅት ድካማችንን ስግደታችንን ይዘን ወደ እናታዊ ቅፍሽ ተጠግተናል። እኛ በኀጢአት የደከምን በበደልም የጠቆርን ብንሆንም አንቺ ግን የዓለም ሁሉ አማላጅ የቸርነት ምንጭ ነሽና በምልጃሽ እንታመናለን። እመቤታችን ሆይ ይህንን የፍልሰታሽን ጾም ጸሎታችንንና ስግደታችንን በልጅሽ በኢየሱስ ክርስቶስ ፊት የተቀበለና የተወደደ አድርጊልን። እናታችን ማርያም ሆይ ድካማችንን ሙይ። በጾማችን ወቅት የታየውን የሐሳብና የሥጋም ድካም በእናታዊ ጸሎትሽ ሸፍነሽ ጾማችንን ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊልን። ማርያም ሆይ የንስሐ ፍሬን አብቂልን። ጾማችን የሆድ መራብ ብቻ ሳይሆን የልብ መለወጥ፣ የኀጢአት ስርየትና የመንፈስ መታደስ የሚገኝበት ይሆን ዘንድ በልጅሽ ዘንድ አማልጅልን። እናታችን ማርያም ሆይ የልባችንን መሻት ፈጽሚልን። በዚህ በተቀደሰ ወቅት የተሳልነውን ብስራት፣ የጸለይነውን ሰላም፣ የጠበቅነውን በረከት ለእያንዳንዳችን እንደ መሻታችን ማሳኪልን። ሀገራችንን ቤታችንንም ባርኪ። የጾማችን ፍሬ በቤታችን ፍቅርንና አንድነትን፣ በሀገራችን ሰላምና ዕረፍትን የሚያወርድ እንዲሆን በኪዳንሽ ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶቹን የተመለሰ የለምና እናታዊ ምሕረትሽ አይለየን። ጾማችንን አስጨርሰሽ ለብርሃነ ዕርገትሽ በሰላምም አድርሽን። የይቅርታና የምሕረት እናት የሰላም ማደሪያ ቅድስት ድንግል ማርያም ሆይ
ከልብ ከሚመጣ ቂምና በቀልም አርቂን፣ ይቅር ባይ ልብንም ስጪን። በዚህ በተቀደሰው የጾመ ፍልሰታ ወቅት በውስጣችን ተሸሽጎ ነፍሳችንን ከሚያቆሽሽ ፍቅራችንንም ከሚያጠፋና ከፈጣሪያችን ከሚያርቀን የቂምና የበቀል መንፈስ እንድታድኝን በፊትሽ ወድቀናል። ልጅሽ በመስቀል ላይ ሆኖ የበደሉትን ሁሉ ይቅር እንዳለ አንቺም በነፍስሽ አልፎ በሄደው የሐዘን ሰይፍ ውስጥ ሁነሽ እንኳን በቀልን ሳታስቢ በፍቅርና በትሕትና ይኖርሽ እናታችን ነሽና የተጎዳውን ልባችንን ፈውሽልን። እናታችን ሆይ ከልባችን ጥልቅ ከሚመጣ መራራ ቂም፣ ቁጣና የበቀል ሐሳብ አርቂን። የበደሉንን ሁሉ ከልብ ይቅር ብለን ሰላምንና ዕረፍትን የምናገኝበትን ይቅር ባይ ልብንም ስጪን። ድንግል ሆይ የቂምን ድንጋይነት ከልባችን አውጪልን። የተቀየምናቸውንና ያስከፉንን ሰዎች ስናስብ በልባችን ውስጥ የሚነሳውን የቁጣና የመራራ ቂም እሳት በምልጃሽ አጥፊልን። በቦታውም የእውነተኛ ፍቅርን ዘርዝሪብን። ማርያም ሆይ የይቅርታን ነፃነት አልብሽን። ይቅርታ ማድረግ የነፍስ ዕረፍትና ታላቅ መንፈሳዊ ኃይል መሆኑን አስተምሪን። የተዘጋውን የልባችንን ደጅ ከፍተን ሰዎችን በፍቅር እንድናቅፍ አቅሙኝን። ድንግል ሆይ የፍልሰታሽን ጾም ስንጾም በሆዳችን ከምግብ በመከልከል ብቻ ሳይሆን ልባችንንም ከቂምና ከበቀል አጥርተን በልጅሽ ፊት በንጹሕ ልብ እንድንቆም በኪዳንሽ ጥላ ስር ከልይን። እናታችን ሆይ አንቺ ያለሽበት ልብ የይቅርታና የፍቅር ማደሪያ ይሆናል። የአንቺ እናታዊ ምልጃ ባለበት ቦታ ቂምና በቀል ቦታ የለውም። በዚህ በጾመ ፍልሰታ ወቅት የደነደነውን ልባችንን አድሽልን። እመቤታችን ሆይ ከክፉ ሐሳብና ከቂም አድኝን። ለሁሉም የሚተርፍ ይቅር ባይ ልብንም ስጪን። የንጽሕና ሁሉ መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በጾመ ፍልሰታ ወቅት በኃጢአት የቆሸሸውን ሕይወታችንን በበደል የደከመውን መንፈሳችንን ይዘን ወደ እናታዊ እቅፍሽ ተጠግተናል። ዓለም ማዕበል ወም ሲገፋን፣ የሥጋን ፍቃድ ሲፈታተንን፣ የጠላትም ወጥመድ ሲያደናቅፈን መሸሸጊያችንና መጠጊያችን አንቺ ነሽ። እናታችን ሆይ የኃጢአትን እስራትን ሁሉ በኪዳንሽ አፍርሽልን። ከክፉ ሐሳብ ከበደልና ከጥፋት ሁሉም አርቂን። ማርያም ሆይ ከዓይንና ከልብ ኃጢአት አርቂን። በእይታችን፣ በሐሳባችን፣ በንግግራችንና በተግባራችን ፈጣሪያችንን እንዳናስቆጣ ልባችንና አእምሮአችንን በንጽሕናሽ ጠብቂልን። ከጠላት ወጥመድም ሰውሬን። ዲያብሎስ በሕይወታችን በቤታችንና በጉዟችን ላይ የሚዘረጋውን የኃጢአትና የክፋትን መረብ ሁሉ በፍልሰታሽ በረከት በጥሽልን። በጽድቅ መንገድ ምሪን። ከኃጢአት ጨለማ አውጥተሽ በልጅሽ በኢየሱስ ክርስቶስ የብርሃንና የቅድስና መንገድ ላይ እንድንመላለስ እናታዊ እጅሽን ዘርጊልን። የንጽሕና ልብ ማድይን። በዚህ በጾመ ፍልሰታ ወቅት በንስሐ ታጥበን ከበደል ሁሉም ነፃ ወጥተን ለልጅሽ ቅዱስ ሥጋና ክቡር ደም የበቃን እንድንሆንም አድርጊን። እናታችን ሆይ አንቺን ተስፋ አድርገን ስምሽን ጠርተን ባዶ እጃችንን አንመለስም። እናታዊ ምሕረትሽ ከኃጢአት ርኩሰት ሁሉ ያንጻን፣ ከክፉ ነገርም ሁሉ በጥላሽ ስር ይጋርደን። የጸሎት እናት የቅዱሳን መጽናኛ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመንፈስ መድከማችንን የሥጋችንን ስንፍናን ይዘን በደጅሽ ወድቀናል። እኛ የዓለም ትካሴ ሲበዛብን የሥጋን ፍቃድ ሲጫንንና የድካም ማዕበልም ሲገፋን በጸሎት ለመቆም እንሰንፋለን። እጃችንም ይዝላል፣ ልባችንም ይበታተናል። እናታችን ሆይ የጸሎትና የስግደት ፍቅር በልባችን አብሪልን። በፍልሰታሽ በረከት መንፈሳችንን አድሽው። በጸሎት እንድንተጋና እንዳንሰለች በምልጃሽም አግዢን። ማርያም ሆይ የመንፈስን ስንፍናን አርቂልን። በጸሎት ሰዓት የሚመጣብንን ድካም፣ እንቅልፍና የሐሳብ መበተንም አስወግጂልን። ልባችን በትጋት በልጅሽ ፊት እንዲቆምም አቅሙኝን። ማርያም ሆይ የጽናትና የትዕግሥትን ልብ ስጪን። ሐዋርያት የዕርገትሽን ምስጢር ለማየት
በጾምና በጸሎት እንደተጉ ሁሉ እኛም እስከ መጨረሻው በጸሎት እንድንጸና እናታዊ እጅሽን ዘርጊልን። ድንግል ሆይ ጸሎታችንን አጽድቂልን። በእኛ ድካም የሚቀርበውን ጎዶሎ በእናታዊ አማላጅነትሽ ሞልተሽ ወደ ሰማያዊ ዙፋን እንደ ጣፋጭ ዕጣን እንዲያርግ አድርጊ። ድንግል ሆይ ከፈጣሪያችን ጋር አገናኝን። ጸሎታችን በከንፈር ብቻ የሚነበብ ሳይሆን ከልብ የሚወጣና ከልጅሽ ከኢየሱስ ጋር የሚያገናኘን ሕያው እንዲሆን በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በደጅሽ የሚቆሙት ስምሽን የሚጠሩትና በጸሎት የሚተጉት ሁሉ በበረከትሽ የተጎበኙ ናቸው። እኛንም አትርሺን። እናታችን ሆይ ከክፉ ፈተና ጠብቂን። የአጋንንት ድል መንሻ የብርሃን እናት ቅድስት ድንግል ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት የዓለም ፈተናና የጠላት ወጥመድ ሲከታተለን በደጅሽ ወድቀናል። የሥጋ ፈቃድ ሲፈትነን፣ የዓለም ማዕበል ሲገፋን፣ የሚታየውና የማይታየው የጠላትም እኛን ለማደናቀፍም ሲደክም መጠጊያችንና ጠባቂያችን አንቺ ነሽ። እናታችን ሆይ በኃይለኛው ኪዳንሽ በፈጣኑ ምልጃሽ ከክፉ ፈተና ሁሉ ሰውሪን። የጠላትን ወጥመድ በጥሰሽ በሰላምሽ ጥላ ስርም ጠብቂን። ድንግል ሆይ ከዓይንና ከልብ ፈተናም ጠብቂን። አእምሯችንና ልባችንን የሚረብሹ ወደ ኃጢአት የሚስቡ የክፉ ሐሳብና የምኞት ፈተናዎችን ከእኛ ርቂ። ማርያም ሆይ ከጠላት ተንኮልም አድኝን። ዲያብሎስ በሕይወታችን በቤታችንና በጉዞአችን ላይ የሚዘረጋውን የጥል የበሽታ የድካምና የጥፋት መረብ ሁሉ በፍልሰታሽ በረከት በጥሽልን። ማርያም ሆይ በፈተና ሰዓት ጽናቱን ስጪን። የመከራና የፈተና ማዕበል ሲነሳ ተስፋ እንዳንቆርጥ በልጅሽ በኢየሱስ ክርስቶስ ፍቅርና በእምነት እንድንጸና እናታዊ እጅሽን ዘርጊልን። ማርያም ሆይ ቤታችንን ሕይወታችንን ከልዪ። በፍልሰታች ጾም ደጅሽን የምንጠናውን ሁሉ ከክፉ ነገር ሁሉ እረኛና ጠባቂ ሁነሽ በምልጃሽ ጋርጅን። ማርያም ሆይ አንቺን ተስፋ አድርጎ የተማጸነ ስምሽን ጠርቶ በፈተና የወደቀ የለምና እናታዊ ምሕረትሽ አይለየን። የእምነት መሠረት የጽናት አክሊል ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት ድካማችንን የእምነታችንን ማነስ እያሰብን በደጅሽ ወድቀናል። የዓለም ማዕበል ሲበዛብን፣ የሕይወት ፈተናና መከራም ሲገፋን በሃይማኖትና በእምነት ለመቆም የምንወዛወዝ ደካሞች ነን። እናታችን ሆይ የዓለም ፈተና የጠላት ወጥመድም ሳያናውጠን አባቶቻችን ባስተማሩን ቀጥተኛይቱ ኦርቶዶክሳዊት እምነት ላይ እስከ መጨረሻው ጸንተን እንድንቆም በልጅሽ ፊት አማልጂን። ድንግል ሆይ የጽናት ልብን ስጪን። በሕይወታችን መከራና ጭንቅ ሲበዛ ተስፋ እንዳንቆርጥ በእምነትና በትዕግሥት ልጅሽን ማመን እንድንችል እናታዊ እጅሽን ዘርጊልን። ማርያም ሆይ ከጥርጣሬና ከተዛባም ትምህርት ጠብቂን። አእምሯችንንና ልባችንን በእውነተኛው የእግዚአብሔር ቃል አብሪልን። የእምነት መሠረታችን እንዳይናጋ በኪዳንሽ ከልይን። ማርያም ሆይ የአባቶቻችንን እምነት አውርሽን። የሰማዕታትን ጽናት፣ የጻድቃንን ትጋት፣ የሐዋርያትን ፍቅር በልባችን አድይን። የእምነታችንን በሥራም እንድንገልጥ ጸጋን አድይ። ለቤታችን ለሃይማኖታችንም ታማኝ አድርጊን። እስከ ሕይወታችን ፍጻሜ ድረስ በቤተ ክርስቲያን ጥላ ስር ተጠልለን በልጅሽ በኢየሱስ ክርስቶስ ፍቅርም ጸንተን እንድንኖር በጸሎትሽ ደግፊን። እናታችን ሆይ በዚህ በጾመ ፍልሰታ ወቅት በምልጃሽ ታምነን በፊትሽ ወድቀናል። በእምነት የቆሙትን የምታጸኚ የደከሙትን የምትደግፊ እናታችን ነሽና በረከትሽ አይለየን። እናታችን ሆይ ለታመሙት ፈውስን ለምኝላቸው። የሕመምተኞች መጽናኛ፣ የደካሞች አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት በአልጋ ላይ ወድቀው በሕመም አቅምም አጥተው በፍርሃትና በጭንቅ ውስጥ ያሉትን ወንድሞቻችንን እህቶቻችንን ይዘን በደጅሽ ወድቀናል።
የዓለም መድኃኒት የሆነውን አምላክ ያቀፍሽ እናታችን ነሽና ሕመማቸውንና ቁስላቸውን አቅልላቸው። እናታችን ሆይ የድንቅ ባለ መድኃኒት ልጅሽን የኢየሱስ ክርስቶስን ምሕረትን አውርጅላቸው። የእጅሽን በረከት በሕመማቸው ላይ ጭንሽ ለታመሙት ሁሉ ፈውስን ጤናንም ለምኝላቸው። ድንግል ሆይ የሕመምተኞችን ቁስል አድርቂ። በየሆስፒታሉና በየቤታቸው በጽኑ ሕመም ላይ ያሉትን በሰው እጅ የተጣሉትና ረዳት ያጡትን ሁሉ በእናታዊ እጅሽ ዳስሽ ከሕመማቸው ፈውሻቸው። እናታችን ሆይ የነፍስና የሥጋ ፈውስን ስጫቸው። የሥጋ ሕመማቸውን ብቻ ሳይሆን ልባቸውን የወረረውን ጭንቀት፣ ፍርሃትና ድብርትን አርቀሽ ሙሉ ሰላምና ዕረፍትን ስጫቸው። ማርያም ሆይ አስታማሚዎችንና ባለሙያዎችንም ባርኪ። የታመሙትን የሚያስታመሙትን ባለሙያዎችን፣ አጋዦችን በሙሉ አቅምና ትዕግሥት ማድያቸው። በሥራቸው ላይ የበረከትሽን እጅም ጫኝበት። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ያለ ፈውስ የተመለሰ የለምና እናታዊ ምሕረትሽ ለታመሙት ወገኖቻችን ይድረሳቸው። እመቤታችን ሆይ ለታመሙት እውነተኛ ፈውስን ለምኝላቸው፣ በደስታና በጤና ማቁሚያቸው። እናታችን ሆይ ለተጨነቁት መጽናናት ሁኚ። በዚህ በተቀደሰው የጾመ ፍልሰታ ወቅት በሕይወት ማዕበል የተመቱ በሐሳብና በጭንቀት ልባቸው የደማ ተስፋቸው የጨለመባቸውን ወገኖቻችንን ይዘን በደጅሽ ወድቀናል። የዓለምን ሁሉ ጭንቅና ኃጢአት የሚያስወግደውን መድኃኔዓለምን ያቀፍሽ እናታችን ነሽና የተጨነቁትን ሁሉ በምሕረትሽ ተመልክቻቸው። እናታችን ሆይ በልባቸው ውስጥ ያለውን የጭንቀት የእንባና የብቸኝነት ደመና አስወግጅላቸው። በፍልሰታሽ በረከት እናታዊ ሐቅሽን ዘርግተሽ ለተጨነቁት ሁሉ እውነተኛ መጽናናት ሁኚ። ድንግል ሆይ የልብ ዕረፍትና ሰላምን ስጪ። የገንዘብ፣ በጤና፣ በቤተሰብ ወይም በሥራ ምክንያት በታላቅ ጭንቅ ውስጥ ያሉትን ወገኖቻችንን ልባቸውን በሰላም አሙቂልን፣ ፍርሃታቸውን ማርቂላቸው። ተስፋ ላጡት ብርሃን ሁኚ። በሕይወታቸው መንገድ ጨለሞባቸው መውጫተው ለተከፉት ሁሉ የእውነተኛ ተስፋ መብራት ሆነሽ መንገዳቸውን አብሪላቸው። ድንግል ማርያም ሆይ የብቸኝነት ስሜታቸውን አስወግጂ። ረዳትና አጽናኛተው በብቸኝነት የሚያስቡትን ሁሉ አልተዋቸውም በማለት በእናታዊ እቅፍሽ አጽናኛቸው። የልጅሽን ምሕረትም ማሳያቸው። ከድንገተኛ ጭንቅና መከራም ሰውሪን። እኛንም ቢሆን የዓለም ትካዜና አላስፈላጊ ጭንቀት እንዳያሸንፈን በኪዳንሽ ጥላ ስር ከልይን፣ በጸሎትሽም ደግፊን። እናታችን ሆይ አንቺን ጠርቶ የተከፋ በደጅሽ ወድቆ ያለ መጽናናት የተመለሰ የለምና እናታዊ ምሕረትሽ ለተጨነቁት ሁሉ ረድኤት ይሁን። እመቤታችን ሆይ የከበደውን ሁሉ አቅልይላቸው፣ ለተጨነቁት ሁሉ መጽናናት ሁኚ። እናታችን ሆይ በመከራ ጊዜ ተስፋችን ሁኚ። የተከፉት መጽናኛ፣ የወደቁት አጋዥ ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወቅት የመከራ ማዕበል ሲገፋን፣ የሕይወት ፈተና ሲበዛብን፣ መንገዳችን ሁሉም ሲዘጋብን በደጅሽ ወድቀናል። የዓለም ሁሉ ተስፋ የሆነውን አምላክን ያቀፍሽ እናታችን ነሽና በጨለመብን ቀን ብርሃን፣ በደከምንበት ሰዓት ኃይል ሁኚን። እናታችን ሆይ የዓለም መከራና የሕይወት ፈተና ተስፋ እንዳያስቆርጠን በምልጃሽ ጥላ ስር አኖሪን። በመከራችንና በጭንቃችን ጊዜ እውነተኛ ተስፋችን ሁኚ። ማርያም ሆይ በመከራችን ጊዜ አጽናኝን። የሕይወት ውጣ ውረድ፣ በሽታ፣ ማጣትና መከራ ልባችንን ሲሰብረው በእናታዊ እቅፍሽ ማዕቀፊን። በልጅሽ በኢየሱስ ክርስቶስ ምሕረት ልባችንን አሳርፊው። የተዘጋውን መንገድም ክፈችልን። በየአቅጣጫው መውጫተን ስንጨነቅ የችግራችን ማዕበልን አጥፊልን። ተስፋችን እንዳይደመሰስ የመዳንን መንገድ አሳይን። ከተስፋ መቁረጥ አድኝን። በፈተና ብዛት ተስፋ ቆርጠን ከፈጣሪያችን መንገድ እንዳንወጣ
በኪዳንሽ አጽኚን። እኔ ያለሁላችሁ በሚለው እናታዊ ድምፅሽ ልባችንን አበርቺው። ድንግል ሆይ ለሀገራችንና ለወገናችን ተስፋ ሁኚ። በመከራና በስደት በችግርና በሁከት ውስጥ ያሉትን ሁሉ አስቢያቸው። በምልጃሽ ሰላምና ረፍትንም አውርጅላቸው። እናታችን ሆይ አንቺን ተስፋ አድርጎ ያፈረ በመከራው ቀን ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽ አይለየን። እመቤታችን ሆይ በፈተናችን ሁሉ አጠገባችን ሁኚ። በመከራችን ጊዜ እውነተኛ ተስፋችንም ሁኚ። እናታችን ሆይ የፍልሰታ ጾማችንን በደስታ እንድንፈጽም አግዢን። የደስታችን መገኛ የብርሃን እናት ቅድስት ድንግል ማርያም ሆይ በዚህ በተቀደሰው የጾመ ፍልሰታ ወራት ጾማችንን ጸሎታችንንና ስግደታችንን ይዘን በፊትሽ ወድቀናል። ሐዋርያት የእርገትሽን ምስጢር አይተው በታላቅ ደስታ እንደተሞሉ ሁሉ እኛም ይህንን የተቀደሰ ጾም በሰላም በጤናና በሙሉ መንፈሳዊ ደስታ አስጨርሰሽን ለብርሃነ እርገትሽ በዓል እንድንበቃ እናታዊ እገዛሽን እንሻለን። ድንግል ሆይ የጾማችንን ጉዞ በድካም በመሰልቸትና በምሬት ሳይሆን በታላቅ መንፈሳዊ ፍስሐና ደስታ እንድንፈጽም አግዥን። በበረከትሽም አክሊልን አጎናጽፊን። ማርያም ሆይ የመንፈስን ደስታ አብዥልን። የጾማችን ወቅት የረሃብና የጥማት ብቻ ሳይሆን ነፍሳችን በልጅሽ ፍቅርና በምልጃሽ ታምና በደስታ የምትፈነድቅበት ያድርግልን። እስከ መጨረሻው እንድንጸና አቅም ሁኝን። በመንገዳችን ላይ የሚመጣውን የሥጋ ድካም ፈተናና ስንፍና አስወግጅልን። ጾማችንን እስከ ፍጻሜው በጽናትና በትጋት እንድንጨርስ እናታዊ እጅሽን ዘርጊልን። ማርያም ሆይ ለእርገትሽ በዓል በደስታ አድርሽን። የፍልሰታሽን ምስጢር አምነን የእጅሽን በረከት ተቀብለን በሰላምና በጤና ለብርሃነ እርገትሽ በዓል በደስታ እንድንደርስ በምልጃሽ አስቢን። ማርያም ሆይ በረከትሽን በሕይወታችን ሞየው። የጾማችንን ፍሬ በቤታችን ሰላምን፣ በነፍሳችን ዕረፍትን፣ በሀገራችን ፍቅርን የሚያበዛ እንዲሆን በኪዳንሽ ጥላ ስር ጠብቂን። እናታችን ሆይ አንቺን ተስፋ አድርጎ ያፈረ ስምሽን ጠርቶ ባዶ እጁን የተመለሰ የለምና እናታዊ ምሕረትሽንና ደስታሽን አይለየን። እመቤታችን ሆይ በጾማችን ጉዞ ሁሉ አብረሽን ሁኚ። የፍልሰታ ጾማችን በታላቅ ደስታ እንድንፈጽም አግዥን። የተወደዳችሁና የተከበራችሁ ውድ የፍኖተ ኤማሁስ ቤተሰቦች ለዛሬ ያዘጋጀንላችሁን መንፈሳዊ ማዕድ የነሐሴ 4 ቀን ስንክሳርንና የፍልሰታ ማርያምን ድንቅ ጸሎት አብረን አድርሰን እዚህ ላይ ያጠናቀናል። የሰማነው ቃል ያደረስነው ጸሎትና ያሰብነው የቅዱሳኑ መታሰቢያ በልቦናችን ተቀርጾ ለበረከትና ለሕይወት እንዲሆነን የቅዱሳኑ አምላክ ቅዱስ እግዚአብሔር ቅዱስ ፈቃድ ይሆንልን። የያዝነውን የጾመ ፍልሰታ ሱባኤ አምላካችን ቅዱስ እግዚአብሔር የሰላም፣ የፍቅር፣ የንስሐና የምህረት ጾም ያድርግልን። የእናታችን የቅድስት ድንግል ማርያም እናታዊ አማላጅነት የቅዱሳን ሁሉ ረድኤትና በረከት በሁላችንም ላይ በቤተሰባችንና በሀገራችን ላይ አድሮ ይኖር። ይህንን ዝግጅት ለሌሎች መንፈሳዊ ጥንካሬን በረከትን እንዲሰጥ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን በመጫን በየዕለቱ የሚለቀቁ መንፈሳዊ ይዘቶችን መከታተል ትችላላችሁ። አስተያየትና የጸሎት ርዕሳችሁን በኮመንት ክፍል አስፈሩልን። በሱባኤያችን አብረናችሁን ጸልያለን። ለነገው የነሐሴ 5 ቀን ዝግጅታችን በሰላም እስክንገናኝ ድረስ የልዑል እግዚአብሔር ሰላምና ጥበቃ የእመቤታችን አማላጅነት አይለያቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። መልካም የሱባኤ ጊዜ ይሆንላችሁ።